የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አምስተኛው መደበኛ ጠቅላላ ጉባኤ ጥር 28 2018 በኢንተርናሽናል ኢቫንጀሊካል ቤተክርስቲያን ተካሂዷል። በዕለቱም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ ባሰሙት የመክፈቻ ንግግር ካውንስሉም በኢፌድሪ የሕዝብ ተወካዮች ምክር ቤት ሰኔ 27 2012 ዓ.ም ከተቋቋመበት ጊዜ ጀምሮ ለካውንስሉ የተሰጡትን ኃላፊነቶች ወደ ተግባር ለመቀየር የካውንስሉ አባላት ከፍተኛ ትብብር የታየ መሆኑን ገልጸው የካውንስሉን የትኩረት አቅጣጫ አስመልክተው በቀጣዩ 5 ዓመታት ስልታዊ የቅድ ዝግጅቱን በማጠናቀቅ ላይ መሆኑን ተናግረዋል። በወንጌላውያን ቤተ እምነቶችና ህብረቶች መካከል የታዩትን ልዩነቶች በጋራ በመስማማትና የተፈጠሩ ክፍተቶችን በማጥበብ በርካታ ስራ መሰራቱንም ዶክተር ጣሰው አያይዘው ገልጸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ባለፉት ጊዜያት የሰራቸው ስራዎች በተለያዩ ወቅቶች የገለጽን ቢሆንም ይህ የተከበረው የካውንስሉ አምስተኛ መደበኛ ጠቅላላ ጉባኤ እግዚአብሔርን እንዲያመሰግንና ቀጣይ የካውንስሉ የትኩረት አቅጣጫዎችን እንዲገነዘብ ዋና ዋናዎቹን እንደሚከተለው ለማቅረብ እሞክራለሁ። ካውንስሉ በስልታዊ እቅድ መመራት ወሳኝ ጉዳይ እንደመሆኑ የተዘጋጀው የ5 ዓመት ስትራቴጂያዊ ወይም ስልታዊ እቅድ ወደ ተግባር እንዲቀየርና የተቀመጡ የትኩረት መስኮችና ስትራቴጂያዊ ግቦች ወደ ዓመታዊ ግቦች በመቀየር አፈጻጸም ሊኖራቸው ጥረት የተደረገ ሲሆን የቀጣዩ የ5 ዓመት ስልታዊ እቅድ ዝግጅትም በመጠናቀቅ ላይ ይገኛል። ከካውንስሉ በአዋጅ መቋቋም በፊት የወንጌላውያን ቤተ እምነቶችና ህብረቶች መካከል የነበረው ልዩነት ከካውንስሉ መደራጀት በኋላ የፈጠራቸውን ክፍተቶች በውይይት በመፍታት እና በጋራ ለማገልገል በመስማማት ካውንስሉን ተቋማዊ መልክ ለማስያዝ ርብርብ እየተደረገ ይገኛል። እግዚአብሔርን በዚህ በጣም እጅግ አድርገን እናመሰግናለን። ዶክተር ጣሰው አያይዘው እንዳሉት ከ35 ሚሊዮን ያላነሰ የወንጌል አማኝ ባለባት በኢትዮጵያ በአንዳንድ አካባቢዎች በእምነታቸው ምክንያት በካውንስሉ አባላት ላይ የሚደርስባቸውን ጥቃት በመከላከል ረገድ ከሚመለከታቸው መንግስታዊ አካላት ጋር በመነጋገር የወንጌል አማኙ ማህበረሰብ እንደ ማንኛውም ዜጋ እምነቱን በነጻነት ማካሄድ እንዲችል የአማኙን ነጻነትና መብት የማስከበር ስራ ተጠናክሮ መቀጠል እንዳለበት ተናግረዋል። በዚሁ አምስተኛ መደበኛ ጠቅላላ ጉባኤ ላይ ዶክተር ማሙሻ ፈንታ በቃለ እግዚአብሔርና ዘማሪ ታማኝ ሙሉነህ በዝማሬ አገልግለዋል። በጉባኤው ላይ የካውንስሉ ከፍተኛ አመራሮችና የአብያተ ክርስቲያናቱ መሪዎችና አገልጋዮች፣ የሰላም ሚኒስቴር ተወካይ፣ በሀገር ቤት በውጭ ያሉ የካውንስሉ ቅርንጫፍ ጽህፈት ቤት ኮሚቴዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በተደረገው ምርጫ መሰረት ላለፉት 5 ዓመታት የካውንስሉ ፕሬዝዳንት በመሆን ያገለገሉትን ዶክተር ጣሰው ገብሬን በመተካት ቄስ ደረጀ ጀንበሩን ለቀጣዩ 5 ዓመታት የካውንስሉ ፕሬዝዳንት ሆነው እንዲያገለግሉ ተመርጠዋል። እንዲሁም ላለፉት 5 ዓመታት የካውንስሉ ምክትል ፕሬዝዳንት የነበሩትን ዶክተር ቤተ መንግስቱንና ሐዋርያ ዮሐንስ ግርማን በመተካት መጋቢ ታሪኩ ብርሃኑና ዶክተር ቤተ መንግስቱ ለቀጣዩ 5 ዓመታት የካውንስሉ ምክትል ፕሬዝዳንት ሆነው እንዲያገለግሉ ተመርጠዋል። በተጨማሪም ላለፉት 5 ዓመታት የካውንስሉ ጠቅላይ ጸሐፊ የነበሩትን ቄስ ደረጀ ጀንበሩን በመተካት ፓስተር ዶክተር ጌትነት ለማ ለቀጣዩ 5 ዓመታት የካውንስሉ ጠቅላይ ጸሐፊ ሆነው እንዲያገለግሉ ተመርጠዋል። ለአዲሶቹ የካውንስል ተመራጮች ኤልሻዳይ ቴሌቪዥን ኔትወርክ መልካም የሥራ ዘመን ይመኛል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ። El Shaddai.